ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምህረትና ቸርነት ደግፎ በህይወት ያኖረን ደግና ቸር አምላክ ነው እግዚአብሔር የተባረከ ይሁን። እግዚአብሔር ምህረቱን ስላገነነልን ይህንን ቀን ስለሰጠን የሰማይን አምላክ ነው እግዚአብሔርን እናመሰግናለን። እንደምታውቁት የጴጥሮስን መጽሐፍ እየተማርናለን። እግዚአብሔር ረድቶን ደግሞ በዩቲዩብ እየተላለፈ ስላለ ምትችሉ ለሌላ እንድታስተላልፉ ለእናንተም እንዲደርሳችሁ እንድታደርጉ ቢሆን መልካም ነው እላለሁ። ደግመን ለመስማት ይሄ ይሆንልናል። ክብር ለእግዚአብሔር ይሁን። እግዚአብሔር ስለረዳን እንግዲህ እግዚአብሔር እንደረዳን ደግሞ እንቀጥላለን፣ እንጸልያለን። የጀመርነውን እንዲቀጥልልን ብዙዎቻችሁ ስልኮቻችሁን በጣም በሚገርም ሁኔታ በዚህ ሰዓት አትደውሉ ባልናችሁ ስልካችሁን ያያዛችሁ ቀይታችሁ የጸሎት ርዕሳችሁን የምትልኩልን አላችሁ። በተጨማሪ ደግሞ በቴክስት መልክ እየላካችሁልን አላችሁ። ጌታ ኢየሱስ ይባርካችሁ ማለት እወዳለሁ። እግዚአብሔር እየረዳን አብረን የእግዚአብሔርን ስራ እንሰራለን። በጣም በሚገርም ሁኔታ ጥቂት የማትባሉ ሰዎች የጸሎት ርዕሶቻችሁ ምላሽ እያገኘ እግዚአብሔርን እየባረካችሁ ስለሆነ በእውነት እግዚአብሔርን እናመሰግናለን። እኛም የምንጸልየው ወደኛ ስትደውሉ ከኛ አንዳች እንደምታገኙ እንዳልሆነ እናውቃለን። ነገር ግን እንደ እግዚአብሔር ቃል ሁለት ሆናችሁ ብትስማሙ ስለሚል ካንተ ካንቺ ከርሶ ጋር ሆነን የጸሎት ርዕሶቻችሁን ይዘን በእግዚአብሔር ፊት እንደናንተ ሆነን እናቀርባለን። እግዚአብሔር የሚሰማን ረጅም ሰዓት ስለጸለይን አይደለም፣ ነገር ግን እግዚአብሔር አምላክ በመስማማታችን ሁለት ሆናችሁ በምድር ብትስማሙ ስላለ ከላይ ሆኖ ሰምቶ ስለሚያደርግ አሜን ብለን ቢሆንላችሁ ወደን እንደ ፈቃዱ የሆነውን ጸሎት አብረናችሁ እየጸለይናለን። ጌታ ኢየሱስ ይባርካችሁ። አሁንም ጸሎታችሁን ቀጥሉ ማለት እወዳለሁ። እንጸልይና የዛሬውን ትምህርታችንን እግዚአብሔር እንዲያስተምረን እንቀጥላለን። በዘላለም ዙፋንህ በክብር ተቀምጠ ያለ ደግና ቸር አምላካችን ልዑል እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ካንተ የተነሳ ዛሬ በህይወት አለን። አንተ መልካም ቸር አምላክ ነህ። ክብር በሰማይ በምድር ላንተ ይሁን። የዘላለም አባት ትልቅ እግዚአብሔር ሆይ ይኸው ደግሞ በፊትህ መጣን። ዛሬም ለምትናገረን ለምታስተምረን ወደ እውነት ለምትመራን ላንተ ራሳችንን እንሰጣለን። የፈቃድህ ምክር የልብህ አጀንዳ ያገኘን ዘንድ እኔንም ባሪያዎችህንም በጸጋ ጉልበት እንድትሰውረን ከክፋት እንድትጠብቀን ነገር ግን ለልብ ተናግረህ ካለንበት ወተን ልፍ የምንልበት ጸጋ እንዲጨመርልን በስምህ ጸልያለሁ። በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። ክብር ለእግዚአብሔር ይሁን። እንደምታውቁት በጴጥሮስ መጽሐፍ ላይ ያለውን ክፍል ነው እያነበብን እያየን ያለነው። ጴጥሮስ በሁለተኛው ጴጥሮስ መጽሐፍ ምዕራፍ 1 ላይ ያለውን ሐሳብ ነው እያየን ያለን። ክብር ለእግዚአብሔር ይሁን። ምናልባት ያልደረሳችሁ ብትኖሩ በዩቲዩብ ፓስተር ሮሚ የሚል የዩቲዩብ እንትን ተከፍቷል። ስለዚህ በዛ ፕላትፎርም ያለው መልእክት እንድትከታተሉ በጌታ ፍቅር ጠይቃለሁ። ለሌሎችም እንድታቀርቡ ክፍሉን አነባዋለሁ። በሁለተኛ ጴጥሮስ ምዕራፍ 1 ያለውን ክፍል አነባለሁ። ከ2 ጀምሮ እስከ 10 ያለውን ቶሎ አነባለሁ። የተያያዘ ሐሳብ ስለሆነ ነጥለን ስለማናይ ነው ማነበው። በጌታ ስም አነባለሁ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በበጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በእውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአቱን ረስቷል ይላል። ሃሌሉያ።
ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። እግዚአብሔር የሰጠን ታላቅ በመለኮቱ ኃይል በእግዚአብሔር በጎነትና ቸርነት አሁን ካለው ከዚህ ከክፉ ዓለም ከክፉ ምኞት ከዚህ ከክፉ ዓለም ከጥፋቱ አምልጠን የእግዚአብሔር በመለኮቱ ባህሪ ተካፋዮች እንድንሆን ሰጥቶናል ይልና ስለተሰጠን ስለሆነልን ልናደርግ የሚገባውልና ምንን እንጨምር በእምነትን በጎነትን መጽናትን ማወቅ ዕውቀትን እንደገና ራስን መግዛት ይለንና መጨረሻ ላይ ባለፈው ሳምንት እየተመለከትን የነበረው እግዚአብሔርን መምሰል ጨምሩ ይላል። እግዚአብሔር መምሰል ማለት ምን ማለት ነው የሚለውን ሐሳብ ለማየት ሞክረን ነበር ባለፈው። እግዚአብሔርን መምሰል ማለት እግዚአብሔር አሁን ለመምሰል እኛን ምንነሳበት ሳይሆን ራሱ እግዚአብሔር ሲፈጥረን በመለኮታዊ ሐሳቡ በዘፍጥረት መጽሐፍ ምዕራፍ 1 ላይ ሰውን ከመፍጠሩ በፊት ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ብሎ በምሳሌው ፈጥሮናልና በተፈጠርንበት ምሳሌ እውነት እንድንመላለስ ወደ ተመለስንበት የእግዚአብሔር ልጆች ሆነናልና የእግዚአብሔር መንግስት ወራሾች ሆነናል። ሰሞኑን ሌዋውያን መጽሐፍ ትንሽ መለከተው ነበር። በጣም እየዘገነነኝ ያየሁት በዛ ያለውን ህግጋት እግዚአብሔር ወደ እግዚአብሔር በጽድቅ በቅድስና ለመቅረብ የሚደረገውን ህግጋት ስመለከት አቤት ጌታ ሆይ አሁን በዚያው ቀጥሉ ብትል ማን ስምህን የመጥራት አቅም ያገኝ ነበር? ማን ባንተ ያርፍ ነበር? የእግዚአብሔር ምሕረት ቸርነት ገኖልን በዚያ ዘመን የነበሩትን ሰዎች ብዙን ተቻለንና ቆሜ ምሕረትን ለመንኩ። እንዴት ነው የሚወድቁት? እንዴት ነው እግዚአብሔር እንዲያደረገላቸው እግዚአብሔርን የማያምኑት ብዬ የተቸውባቸው ጊዜያቶች አሉ። በጸጋው ዘመን እግዚአብሔር ከክፉ ምኞት አምልጠን የምንቆምበትን ተስፋ ሰጥቶን በጎነቱን አድርጎልን በክርስቶስ ሞትና ትንሣኤ የሚመጣ ትልቅ ተስፋ ተሰጥቶን እኛ እንኳን አሁን አልቻልንም እና ቆሜ አየው ነበር። አቤት እግዚአብሔር ከየት ነው ያዳንከን? እውነት የክርስቶስ የመስቀሉ ጣር ፍቅርና የፍቅሩ ልክ የተሰጠን ቸርነት እንዲገባችሁ ከፈለጋችሁ ሂዱና የቀደመውን ህግ እግዚአብሔር ጋር ለመድረስ የሚደረገውን ጥረት ተመልከቱ። ያን ጊዜ እውነት ነው የምነግራችሁ በብዙ ፍርሃት መጠራታችንን ባከበር ነው። እና እግዚአብሔር ምን ይላል? ያንን እንድንመስል ያልነውን ሰዎች አሁንም እግዚአብሔር እንድንመስል ይፈልጋል። እግዚአብሔርን በመምሰል እና እግዚአብሔርን መምሰል ምን ማለት ነው ብለን ስናይ እሱ ቀድሞ ካሰበ በኤፌሶን መጽሐፍ እንግዲህ እንደተወደዱ እንደ እግዚአብሔር ልጆች ተመላለሱ እግዚአብሔርን የምትመስሉ ሁኑ እያለ ይነግረናል። እና እኮ እንዴት ነው ማን ነው ምኑን ነው የምንመስለው ስንል እግዚአብሔርን መሆን አይደለም፣ ወደ እግዚአብሔር መጠጋጋት መድረስ አይደለም፣ ነገር ግን ባህሪውን እንድንመስል ከባህሪው ዋነኛ የሆነውን ባህሪ ፍቅርን እግዚአብሔር ቅዱስ ነው ደግሞ ፍቅር ነው። እግዚአብሔር ደግሞ ንጹህ ነው። በቅድስና በጽድቅ ልንመላለስ ይገባናልና ቅድስናም ጽድቅም ፍቅርም ነው እግዚአብሔር። እና በጣም የተመለከተነው ባለፈው ሳምንት ይሄ ፍቅር የሆነው ጌታ ቀጥለንም እናየዋለን በሚቀጥሉት ሐሳቦች። ነገር ግን እግዚአብሔር ፍቅር ነው ስንል ራሳችንን በሂሳብ ተምነን እንድናየው ባለፈው ሳምንት እንደ ቤት ስራ ሰጥቻችሁ ነበር። ስንቶቻችሁ ራሳችሁን እኔ በእውነት እግዚአብሔርን ለመምሰል ፈልጋለሁ፣ ጸልያለሁ፣ አነባለሁ፣ የእግዚአብሔር ሰው ነኝ እንዲህ ነኝ ብለን የተቀመጥን ታዲያ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 13 ላይ ያለውን ከ4 እስከ 7 አይተን ፍቅር ይታገሳል፣ ቸርነት ያደርጋል፣ የራሱን አይፈልግም፣ አይቀናም የሚለውን ተመልክተን እኔ ብለን ሰዎችን ከሰዎች የምንጠብቀው ፍቅር ይሄ እንዲሆን እንፈልጋለን። ካንቺ ነው የሚጠበቀው፣ አንተ ነህ፣ እኔ ነኝ። የዚህ ፍቅር ተርጓሚዎች እኛ እንጂ ከሰዎች ብቻ መቀበል አይደለም። ቢሆንልን ደስ ይለናል። ግን አንቺ ጋር አለ ወይ? አንቺ ነሽ እግዚአብሔርን ምሰይ እንጂ ባልሽ እግዚአብሔርን ይምሰል፣ አባትሽ እግዚአብሔርን ይምሰል፣ እናትሽ ልጆችሽ አይደለም የተባልኩት አንቺ።
እኔ ነኝ አንተ ነህ በግል ነው እየተናገረን ያለው። እግዚአብሔር ከመለኮቱ ባህሪ ተካፋዮች እንድንሆን እሱ ልክ ስንቀበል የእግዚአብሔር ልጅነት ስልጣን እንደሰጠን ስልጣን የተቀበልኩት እኔ እንጂ ሌሎቹ ስላልሆኑ እኔ ጋር ነው የሚጠበቀው። ይሄ ማንነት እግዚአብሔርን የመምሰል ማንነት አዲስ ፍጥረት ሆነናል። ልክ መጀመሪያ ዘፍጥረት ላይ እኔን እንዲመስሉ እኛን እንዲመስሉ ኑ እንፍጠር እንደተባለ ልክ በዮሐንስ ወንጌል 1:13 ላይ ከዛሬ ጀምሮ ከእግዚአብሔር ተወለዱ ተብለን እንደተባልን እንግዲያው የተወለድንበትን እውነት ከዚህ በፊት በጣም ተደጋጋሚ ነግሬያለሁ። ቆጭ አባቴን እንደምመስል በስጋ አሁን ከወንድ ፈቃድ አልተወለድሽም ከእግዚአብሔር ነው ሲባል ቆጭ እግዚአብሔርን ለመምሰል መዘጋጀት። ያ ማለት ልክ አባቴን ስመስል አባቴን አልሆንኩም፣ ወንድ አይደለሁም፣ እንደ አባቴ አይደለሁም፣ የአባቴን ዘመን አልኖርኩም፣ እሱ ሌላ ነው። ግን የአባቴን መልክ ነው ያዝኩት። አሁን ግን የእግዚአብሔርን መልክ መስሉ የእግዚአብሔርን ባህሪ ተካፋዮች እንደሆንን ልንመስለው የተገባው በዚህ ስለሆነ እግዚአብሔር ታዲያ ምኑን ነው የምንመስለው ስንል ፍቅርን ካንቺ ዘንድ ነው ፍቅር ካንተ ዘንድ ነው ፍቅር የተመንከውንና እውነት በፐርሰንት ራሳችሁን አስቀምጣችሁ ከሆነ ያ የእግዚአብሔርን የመምሰላችሁ ስፋትና ልኬት ይነግራችኋል። ካልሆናችሁ መለስ ብሉና ጸጋን ለሚሰጥ አቅምን ለሚሰጥ ለሚያደርግ ዛሬ አጠገባችን ካለ ሰው ጀምረን ያንን ፍቅር ተግባራዊ ልናደርግ እግዚአብሔርን እንመስል ይገባል። ምክንያቱም እናንተ ወገን ያልሆናችሁ ወገን ሆናችኋል። ወገን የሆናችሁት ለማን ነው? ለንጉሱ ነው። ለምን ሲባል እሱ ወገናችሁ ደግሞ ከጨለማ ወደሚደነቅ ብርሃን የጠራችሁን የሱን በጎነት ለመናገር ነው፣ ለመግለጥ ነው። ፍቅራችሁ ይህንን እንዲገልጥ ይህንን አስቡ ብሎ ይለናልና እግዚአብሔርን በመምሰል ልንኖር ይገባል። እስቲ ዮሐንስ አንድ ነገር ይነግረናል። አንደኛ ዮሐንስ ላይ ሄደን ስንመለከት ስለ እግዚአብሔር ፍቅር እንዲህ ብሎ ይነግረናል። ክብር ለእግዚአብሔር ይሁን። ይህንን እንድናየው ፈልጋለሁ። ወዳጆች ሆይ ይላል ምዕራፍ 4 ላይ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። እግዚአብሔርን የምናውቅ ከሆነ ፍቅር ከሆነው ከእግዚአብሔር ተወልደናልና እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። ለምን? ራሱ እግዚአብሔር ፍቅር ነው። ስለዚህ በፐርሰንት ራሳችንን ያስቀመጥን ወገኖቼ ፍቅር የሚባለው ማንነት በእኛ ውስጥ ከሌለ አላወቅ ነው። ቆም በለን እንድናውቅ እርዳን። ያለ እውቀት ከሆነ ጥፋት እንድናመልጥ እርዳን። ምክንያቱም ራሱ ፍቅር ነው። ወደ እግዚአብሔር በተጠጋን ቁጥር ለሌሎች ለመኖር ራሳችንን በማስገዛት ለእግዚአብሔር ፍቅር ምንገኝ እንሆናለን እንጂ ሞግት ተሟጋቾች አንሆንም። የኔ ለኔ ከሚል ለራስ ከመኖር እናመልጣለን። ሰውኛ ከሆነ አመለካከትና አስተሳሰብ ወጥተን እግዚአብሔርኛ የሚለውን ልንኖር ከእግዚአብሔር የተወለድን እኛ እሱ ነን። ይውላችሁ ይላል ፍቅር የሌለው እግዚአብሔርን ምን ያደርገው አያውቀውም። ለምን? ራሱ እግዚአብሔር ምን ስለሆነ ፍቅር ነው። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ ግን እግዚአብሔር በእኛ ይኖራል፣ ፍቅርም በእኛ ፍጹም ይሆናል ብሎ ይነግረናል። የሚገርም ነው ወገኖቼ። እርሱ እኛን ስለወደደን ምን አደረገ? አንድ ልጁን ስለበደላችን ሰጠ። እንዲህ አድርጎ ልጁን ስጥት አድርጎ ከወደደን እኛ ደግሞ እርስ በርስ ልንዋደድ ይገባናል። እግዚአብሔርን ያየው ማንም ሰው የለም። እግዚአብሔርን ያላየ ሰው ወዳለው ሊለው አይችልም። አጠገቡ ያለውን ሰው ያልወደደ እግዚአብሔርን ሊወደው አይችልም። የምታየውን
ከሱ ሊቆረስልህ የሚችለውን ሊጠቅም ልትጠቅመው የምትችለውን ተግባራዊ የፍቅር ልክ የማወቅህ ልክ የመውደድህ ልክ ልትገልጥበት የምትችለው አጠገብ ያለውን ሰው መውደድ ካልቻልክ እግዚአብሔርን ያላየኸው እንዴት ልትወደው ትችላለህ? ሲጀመር እግዚአብሔር ራሱ ፍቅር ስለሆነ ልክ እግዚአብሔር ጋር ስትጠጉ ፍቅር ነው የሚናፍቃችሁ። በእውነት ነው የምነግራችሁ። በፊት የነበረው የትዕቢት ህይወቴንና ማንነቴን ዲት አድርጎ ግልብጥ እንዳደረገው ወዶ የመውደዱን ልክ አሳየኝና በመንገድ ላይ የቆሙትን ሰዎች ቆሜ ጸልይ ነበር። አሁንም እሱ እንዲጨመር እንዲበዛልኝ እፈልጋለሁ። ፍቅሩ በገባ ጊዜ ሰዎችን ሁሉ እንዲያው እንደወድ አደረገኝ። በፊት በጥላቻ ያቸው የነበሩትን ሄጄ እግር ስር እንደወድቅ አደረገኝ። የሞቱትን ይቅር ሳልላቸው በቁጭት መቼ የት አገኛቸዋለሁ እስከል ድረስ አድርጎኛል። እናንተ የተወደዳችሁ የአባቴ ብሩካን እዚህ ላይ ጨምሬ አስረግጬ ልነግራችሁ ወዳለሁ። እግዚአብሔርን መምሰል ማለት እግዚአብሔር ምንድነው? ፍቅር ነው። ፍቅርን መምሰል ማለት ነው። እርሱን መምሰል ማለት መውደድ ማለት ነው። ስለዚህ እግዚአብሔርን መምሰል ጨምሩ። እናንተ እምነት አለን ያላችሁ በጎነት አለን ቸርነት እናደርጋለን የምትሉ ጸንተን ታግሰናል የምትሉ እግዚአብሔር ረድቷችሁ የምትቆሙ ይህንን ጨምሩ። ይሄ ዕለት በዕለት በሕይወታችሁ ሊቀጥል የሚገባ እውነት ነው። የአንድ ሰሞን የአንድ ወቅት የአንድ ዘመን ጉዳይ አይደለም። ለአንድ አፍታ የሚሆን አይደለም። አንድ አፍታ አይደለም ፍቅር የሚገለጠው። ፍቅር ሁል ጊዜ ሊገለጥ የሚገባው ነው። እግዚአብሔርን አውቃለሁ የእግዚአብሔር ነኝ ካልን እግዚአብሔርን እናገለግላለን፣ ለእግዚአብሔር ልንኖር እንወዳለን፣ እግዚአብሔር ደስ ስላሰኝ እወዳለሁ ካላችሁ እንግዲያው በፍቅር ተመላለሱ። ሃሌሉያ! ክብር ለእግዚአብሔር ይሁን። ዛሬም ይጠብቀናል። እሱ እንዲሆንልን በልመና በእግዚአብሔር ፊት እንሁን። እናቃለን እያልን ሳናቅ እንዳንቀር እሱ እኮ ከመለኮታዊ ባህሪዎች ተካፋዮች እንድንሆን ምን አደረገን? በዚህ ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጠን የሱ እንድንሆን በጎ የሆነውን ስጦታ ሰጥቶናል። ያ በጎ ስጦታው ማንነቱን ነው። ማንነቱ ደግሞ ልንመስለው የሚወደው ነው። እግዚአብሔርን ደስ ማሰኘት ትወዳላችሁ? እንግዲያው በፍቅር ተመላለሱ። ዮሐንስ በተለይ አስረግጦ የሚነግረን ነገር አለ። እግዚአብሔር እርሱ ፍቅር ነው። እግዚአብሔር እርሱ ፍቅር ነው። በፍቅር ተመላለሱ። እግዚአብሔርን አውቀዋለሁ የምትል እናንተ ዛሬ በፍቅር ራሳችሁን ምናልባት በፐርሰንት ራሳችሁን ባልኳችሁ ጊዜ ከመደበኛው ዝቅ ብሎባችሁ ከሆነ ተስፋ እንዳትቆርጡ። ይሄንን በማወቃችሁ ደስ ይበላችሁ። ራሳችሁን የመዘናችሁ ሰዎች አላችሁ። አንዳንዶች ብላችሁኛል እኛ እኮ በተባለው መሰረት ሚዛን ላይ ነን ራሳችን እየመዘንን ነው ያላችሁ። አዎ መዝናችሁ ያገኛችሁት ልክ አለ ስለናንተ። እናንተ ታጋሾች፣ እናንተ በፍቅር ራሳችሁን የምትሰጡ ለሌላው ሲሆንለት ያለ ቅናት ደስ የሚላችሁ እንዲጨምርላችሁ የምትፈልጉ እንዲበልጧችሁ መንገድ የምትለቁ ናችሁን? በዚህ ስሌት ውስጥ ዝቅ ያላችሁ ሰዎች ካላችሁ እግዚአብሔርን ለመምሰል እሱ ራሱን ዝቅ አድርጎ እኛ ከፍ እንድንል ወደሱ እንድንሄድ እንዳደረገን መውጫ መንገድ እንዳደረገን ጎንበስ ብሎ ተንጠላጥለን እንድናልፍበት እንዳደረገ ለሌሎችስ መንገድ ሆነን ይሆንን? ወገኖቼ እኛ እስከ ራሳችን ቸርነት ሰዎች ጎሽ እንዲሉን አድርገን ከስረን ያለን ሰዎች አሁንም እየጠበቃችሁ ተስፋ የቆረጣችሁ ለብዙዎች ተቆርሳችሁ ምላሽ ያጣችሁ ሰዎች ለብዙዎች መልካም አድርጋችሁ መልካም ስላልተደረገላችሁ ጥጋችሁን ያዛችሁ ሰዎች ትኖሩ ይሆን? የእግዚአብሔር ፈቃድ እሱን እንድትመስሉት ነው። እንኳን እግዚአብሔር ረድቷችሁ ተቆረሳችሁ ስላላችሁ ነው የተቆረሳችሁት። እንዲያውም እግዚአብሔር ጨምሮ ሰጥቶ ለሌላ እንድትቆረሱ ሊያደርጋችሁ እየጠበቃችሁ ያላችሁ ምላሽ የምትጠብቁ እንዳትከስሩ በጌታ ፍቅር ጠይቃችኋለሁ። በመቆረሳችሁ የከሰራችሁ ሰዎች አትክሰሩ። እግዚአብሔር ቸር አምላክ ነው፣ አትከስሩም። ወደ እግዚአብሔር በፍቅር እግዚአብሔርን ብላችሁ ስትተው በጣም በዘመኔ ያየኋቸው ብዙ መልካም ነገሮች አሉ። አንዳንድ ጊዜ የማይመስሉ ነገር ግን በኋላ ስናየው በብዙ ጥፍ እግዚአብሔርም ሲያደርግ አይተነዋል።
ያደርጋል እግዚአብሔር። በተለይ በዚህ ጊዜ ሰው በራሱ ተዋግኖ በቆመበት በወገኑ በወግኖ በቆመበት ክርስትናም ቤተክርስቲያንም አብሮ መኖር መቆም አብሮ መጸለይ አቅም እስከሚታጣ ድረስ ደፍሮ መጸለይ እስከማይቻል እጎዳዊ ሆነን ነካዊ ሆነን ተብሎ በጥንቃቄ በሚኖርበት ጊዜ መልካም አድርጋችሁ ሰዎችን ከወደቁበት ለማንሳት እጆቻችሁ ተዘርግቶ ቸርነት አድርጋችሁ የራሳችሁን ሳትፈልጉ ለሰው ኖራችሁ ዛሬ ላይ በሐዘን ያላችሁ ወገኖቼ ስለናንተ መጸለይ ፈልጋለሁ። በምንድነው እየቆዘማችሁ ያላችሁ? መልካም አድርጋችሁ ቸርነት አድርጋችሁ በጎነት አድርጋችሁ ነገር ግን ምላሽ የጠበቃችሁትን ምላሽ ሳይሆን እጅግ የከፋ ምላሽ አግኝታችሁ በሐዘን ያላችሁ ወገኖች ትኖሩ ይሆን? ኑልንገራችሁ ወገኖቼ የፍቅር አምላክ ልዑል እግዚአብሔር የጽድቅ ንጉስ ደጉ ጌታ በምህረትና በቸርነት ሊያሻግራችሁ የሚወድ እርሱ የታመነ አምላክ ዛሬም እጁን ዘርግቶ ይጠብቃችኋል። በበጎነቱ ረፍት ሊያደርግ ይጠብቃችኋል። አይዟችሁ ወገኖቼ ጎዶሏችሁን ያያችሁትን ምናልባት አግሬሲቭ የሆነ ወይም ቁጡ የሆነ ማንነት ራስን ባለመግዛት ከፍቅር ጎድላችሁ ያላችሁ ራሳችሁን ስታዩት ስትመዝኑት የጎደላችሁ ከዚህ የተነሳም በሐዘን ያላችሁ ካላችሁ ከናንተ ጋር መጸለይ ይፈልጋሉ። ዛሬ እስቲ የጸሎት ጊዜ ይኑረን። እግዚአብሔርን እንድንመስል አንዱን ባህሪ እሱን ፍቅር የተባለውን ዋነኛ ማንነቱን እሱን ለመምሰል የምንጠጋና የምንዘረጋበት ጉልበት እግዚአብሔር እንዲሰጠን እንጸልያለን። እንጸልይ አብረን። ሃሌሉያ። ምናልባት መዝናችሁ ጎላችሁ የተገኛችሁ ሚዛኔን ሳይው ትንሽ ሆነብኝ እኔ በእውነት እግዚአብሔርን ማመልክ ሰው ነኝን ብላችሁ በጥርጣሬ ያላችሁ ወገኖች ለጠላት እንዳትገኙ። ነገር ግን ማንም የጎደለው ቢኖር ማንም ጥበብ ቢጎድለው ማንም በጎዶሎ ራሱን አይቶ ቢሆን ሳይሰስት በልግስና ወደሚሰጥ ወደ ሕያው እግዚአብሔር ይምጣ ስለሚል እኔም ወደ ሕያው አምላክ ወደ እግዚአብሔር ነው ወገኖቼ እናንተን ይዤ የምቀርበው። ፍቅር እንደጎደለባችሁ ከእግዚአብሔር ባህሪ ዋነኛ የሆነው ፍቅር ራሳችሁን ስትመዝኑ ሰው ብሏችሁ አይደለም ራሳችሁን መዝናችሁ ጎላችሁ ያላችሁ ወገኖቼ ሳይሰስት በልግስና ወደሚሰጠው ወደ ሕያው አምላክ ወደ እግዚአብሔር ይዣችሁ መጣለሁ። አባባ አንተ ደግ ጌታ አንተ ቸር ወዳኔዓለም በእውነት አንተን መምሰል አንችልም አቅም የለንም ጉልበት ግን ብለህናል። ጸጋን ታዲያ እንደተሰጠን ታምነን ይኸው እግዚአብሔር ሆይ ራሳቸውን ስለ ፍቅር መዝነው ሂሳባቸውን ሚዛናቸው አይደለም 50% ሊሆን ያቃታቸውን ወገኖቼን ይዤ በፊት ቀርባለሁ። ልካችን ይሄ ነው እግዚአብሔር የመውደድ ልካችን የመታገስና እግዚአብሔር ወይ ስለሌላው ለሆነለት ነገር በደስታ ደስ ብሎን አይደለንም። ፍቅራችንን ስንፈትሸው በብዙ ጎለናል። የእስራኤል ቅዱስ አቤቱ እግዚአብሔር ሆይ ፍቅር የሌለው እግዚአብሔርን አያውቀውም እንደሚል አንተን ከማወቅ ጎድለን መገኘት አንፈልግምና ዛሬ ለልና ለባሪያዎች እግዚአብሔር አምላኬና መድኃኒቴ ሆይ የጽድቅ እጅ እንዲዘረጋልን ጸጋ እንዲበዛልን ኃይል እንዲታደስልን ምሕረት እንዲገንልን በጌታ በኢየሱስ ስም ጸልያለሁ። መልሰን እንመለሳለን። ጎዶሏችን ይኸው በፊት የተገለጠ ነው። በእያንዳንዱ ነገር እንደገና ልንቀና እንፈልጋለን። አንተን በማወቅ የሚጨመረው የፍቅር ጉልበት እንዲበዛልን የጸጋ ኃይል ጉልበት እንዲታደስልን አባ ፊትህን እንፈልጋለን። በዛ በምህረት እጅ እንወድቃለን። ባሪያዎችን እንድትደግፍ እንድታግዝ አቅም ጉልበት እንድትሆን በኢየሱስ ስም ጸለይኩኝ። የምህረት እጅ ያግኘን። ደግነት ቸርነት ይብዛልን። እግዚአብሔር አምላክ ሆይ ከፉክክር ህይወት ወጥተን ለነሱ የተደረገ ለሱ የተደረገ ብዙ ይጨመርላቸው ብለን በልግስና ለሌሎች የምንሆንበት የጎደለውን ለመሙላት የምንተጋ እንድንሆን እንድትረዳን ጸልያለሁ። እባክህን ጌታ ሆይ አንተን እናመልካለን እያልን አንተን ሳናውቅ ያንተ ፍቅር በእኛ ሳይገለጥ የሚቀጥለው ህይወታችን ምን ሊሆን ይችላል? እርዳን ብዬ ማጸናሃለሁ። የአባቴን ቤት ብሩካን ወገኖቼን ይዤ አባት እናቶቼን ይዤ ወንድም እህቶቼን ይዤ ይኸው የጎደልንበት ፍቅር አለ። እግዚአብሔር አምላክ ሆይ ፈትሸን ራሳችንን ጎለን አግኝተነዋልና የምህረት እጅ እንዲጎበኘን በስምህ ጸለይኩ። የምህረት እጅ ደግፈን አባ
ደግሞ ጸልያለሁ ጌታ ሆይ ምናልባት በዚህ ነገር የተያዛችሁ ወገኖቼ ለብዙ ሰዎች ተቆርሳችሁ ምላሻታችሁ ዛሬ ሌሎች እነዛ የተቆረሳችሁላቸው ሰዎች ከፍ ብለው ሄደው መልሰው እናንተን ማየት ስላቃታቸው ስለ ብዙ ስትጸልዩ ኖራችሁ ብዙ ደግፋችሁ ምላሽ በማጣታችሁ ምክንያት ሐዘንተኞች ሆናችሁ እንዲያውም ከእግዚአብሔር ቤት ጎድላችሁ የተገኛችሁ እጅግ በቁዘማ ያላችሁ ሰዎች እንዳላችሁ በመንፈስ ይረዳለሁ ለእናንተ መጸለይ ይፈልጋለሁ ምናልባት እንዲህ አይነት ሰዎች ካላችሁ ወይ በዩቲዩብ ወይም ደግሞ በቴክስት ሜሴጅ ቁጥር 1 አሳዩኝ እስቲ ግድ የለም ለእናንተ ጸልያለሁ ጌታ ኢየሱስ ይባርካችሁ እግዚአብሔር የሚያወጣ ነው በጻፍሽ ጊዜ እግዚአብሔር ሊያወጣሽ ነው ጥግ ይዛችኋል ፈርታችሁ ተቀምጣችኋል ከሰው ጋር መኖር ምን ይጠቅመናል ብላችኋል ለሰው መኖር ይህን ያክል ዋጋ ከፍል እኔ በተቸገርኩ ጊዜ ይደረሰልኝ የለም እኔ ብዙ ሆኛለሁ እውነት ነው ይጎዳል ይገርማችኋል በጣም ብዙ ያደረግንላቸው ሰዎች ምላሻቸው እንዲያውም ከነመፈጠራችሁ ጠልተዋችሁ ሊሆን ይችላል ወይም ረስተዋችሁ ነገር ግን አንድ ነገር ልበላችሁ የተወደዳችሁ ወገኖቼ እናንተ የከፈላችሁትን ዋጋ ተመኑን ተምኖ መመለስ የሚችል እግዚአብሔር ቢመልስ ይሻላል እነዚህ ሰዎች ምናልባት ቢመልሱላችሁ ጥቂት ቆንጥረው ነው ያው አምላክ ግን በእጁ ልክ ይመልሳል ስለዚህ ከእግዚአብሔር እጅ ለመቀበል ትጉ እናንተን ይዤ በእግዚአብሔር ፊት ቀርባለሁ እንደገና መንፈሳችሁ ይታደስ የሌላችሁን ስጡ አብልጦ ሊያደርግ የሚችል እግዚአብሔር የታመነ ነው በጎነት ነው ቅንነት ነው ፍቅርን ነው ከናንተ እንደገና የምትጠየቁት ለሌላ እንዳታደርጉ ትላንት የተደረገላቸው መንገድ ዘግተውባችሁ ከሆነ ጥሳችሁ ውጡ ዛሬ እግዚአብሔር ይህንን መልካም ነገር ያደርጋል ጸልያለን የአባቶች አምላክ ልዑል እግዚአብሔር ሆይ እነዚህ የተወደዱ ወገኖቼ የሚችሉትን አድርገው አሁን ላይ በጎደሉ ጊዜ ከሰው በጠበቁ ጊዜ እግዚአብሔር ተስፋ በቆረጡ ጊዜ አባባዬ ምህረት ለምናለሁ ድሮም ተስፋቸው አንተ እንጂ ሰው አይደለም ስለሚያደርጉ አላደረጉም ነገር ግን በሆነ ጊዜ ተስፋ አድርገው ምናልባት እኮ ያንን አስተውሰው ውለታ አስተውሰው ይመጣሉ ብለው ባለመምጣታቸው ምክንያት ለሌላ ደግሞ ለጎደሉ እንዳይዘረጉ እንቅፋት የሆኑባቸው ብዙ ናቸው እጆቼን አንስቼ በምህረት ለምናለሁ የጽድቅ እጅ ባሪያዎችን ይደግፍ በጎነት ያቁማቸው ቸርነት ይራራላቸው ብዬ በስም ጸለይኩኝ የበጎነት እጅ የመልካምነት እጅ ይዘርጋላቸው ከክፉ የምታስጠለው ጽኑ ክንድህ አሁን ያገኛቸው እንደገና ከእንቅልፍ እንደሚነቃ ይንቁ ጌታ ሆይ እስትንፋስ ሰጣቸው በህይወት እስካሉ ለሌላው እየተቆረሱ ሊኖሩ ታማኞች እንዲሆኑ እንድትረዳቸው ጸልያለሁ አንተም የተነቀነቀና የተጨቆነ መስፈሪያ ያለ ጌታ በደረሱበት በህመማቸው ቢሆን በችግራቸው ዛሬ በእጥፍ ሰጥተህ እንድታሳርፋቸው በስም ጸልያለሁ አቤቱ አንተን ለመምሰል ከፍቅር የጎደሉትን ለሌላው ተቆርሰው የጎደለባቸውን ነገር በሙሉ ሞልተህ እንደገና እንድታነቃቸው በስም ጸልያለሁ ይህ በጎነትና ቸርነት እንዲበዛልን እርዳን ምድራችን ኢትዮጵያ እግዚአብሔር በመረዳዳት ትታወቃለች ቀድሞ የነበረውን መከባበር መረዳዳት በጣልንበት በዚህ ጊዜ ቸርነት እንዲገንልን በጎነት እንዲዘረጋልን ጸለይኩ የክፋት ጉልበት ያመጻክ እንዲከልከል እጅ በምድራችን ላይ በኤርትራ ምድር ትሁን በኢየሱስ ስም ጸለይኩ አሜን እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራ ምድር ይባርክ ኢየሱስ ያድናል